ክፍል 17 ድርሳነ ዑራኤል ዘሚያዝያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን በእውነት። ልመናውና በረከቱ ለዘላለሙ ከወዳጆቹ ጋር ይሁንና ሚያዝያ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ ሁሉ የነገሰ እስክንድር የሚባል አንድ ንጉሥ ነበር። ብዙ ዘመን ነግሶ ሕይወቱ አለፈና ከሱ በኋላ በጥሊሞስና አንጢያኮስ፣ አፋፍያሞስና ዴማስጥሪያኖስ ዮናናውያን የተባሉ አሽከሮቹ ነገሱ። አንጢያኮስ ግን የነቢያትን ደም የሚያፈስና የእስራኤልን ልጆች ማራኪ ነበር። እሱም ፍጥረቱ ሁሉ እንደ ወይራ እንደ ብረት ጠንካራ የሆነ እስላም እንደ ጌታቸው እንደ እስክንድር የጽርንም አገር ለአራት ተከፋፍለው ተሾመውባት ነበር። እነሱም ከሱ ይልቅ በበለጠ ጠንክረው ያሰቡትን ሁሉ ይሰሩ ነበር። ከዕለታት በአንድ ቀን እነዚሁ ስማቸውን አስቀድሞ የጠራናቸው አራቱ ነገስታት ኢየሩሳሌምን ለማጥፋት ሕዝቦቿንም ይማርኩ ዘንድ ተማከሩ። ከዚህ በኋላ በጽር ያሉትን ጠንካሮች የሆኑትን ጎልማሶችና ሕዝቦቿንም ሁሉ ማረሻቸውንና ማጭዳቸውን፣ መጥረቢያቸውንና ድዥኗቸውን፣ ቢላዋቸውንም ሳይቀር ለጦር መሳሪያ ሰይፍ፣ ጦርና ጎራዴ እንዲሰሩ አዘዟቸው። ይህንን ሰርተው ካዘጋጁ በኋላ ወደ ባቢሎን ንጉሥ በጦርነት ይተባበሯቸው ዘንድ መልእክተኞችን ላኩ። እሱም መልእክተኞቻቸውን በደስታ ተቀበለ። እነሱም በተማከሩት መሰረት ጨለማ ለብሰው በማስደንገጥ ሮጠው በማይደክሙ ግሩማን በሆኑ ፈረሶች በሰረገላ ተቀምጠው በአንድነት ሄዱ። ከዚህ በኋላ ኢየሩሳሌምን በሰራዊት ኃይል ከበቡና በእሳት አቃጠሏት፣ በጦርና በሰይፍም ወጓት። ነቢያቶቿ በሰይፍ በጦር ተገደሉ። የጽዮን ደናግሎቿም ከክብር አነሱ። ሌዋውያኖቿ ወይም ካህናቶቿ ተማረኩ። በመንፈስ በትንቢት የተጻፉት 44ቱ የብሉይ መጻሕፍቶች ጠፉ። እነዚህ አሕዛቦች ኢየሩሳሌምን ካጠፉ በኋላ ወደ ሀገራቸው ተመለሱ። ከእሳት ቃጠሎ ተርፈው የተማረኩ መጻሕፍትንም ቢኖሩ ፊደላቸውን በሀገራቸው ቋንቋ ለውጠው በጥቁር ቀለም ጽፈውት ነበር። የእግዚአብሔር የሕጉ መገኛ የምትሆን ወደ ጽላተ ሙሴ የመገኛዋን ዜና እንናገር ዘንድ ወደ ቀደመው ዜና እንመለስ። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታዬ አምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ 40 ቀንና 40 ሌሊት ጾመ። ሙሴ እንዲህ ብሎ በጸለየ ጊዜ ስሙ ዑራኤል የተባለ የእግዚአብሔር መልአክ ይህንን በእግዚአብሔር እጅ በወርቅ ቀለም የተጻፈ ጽላት እንካ፣ እመንበት፣ ስገድበትም ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን፣ አንዱ ደግሞ በእግዚአብሔር ፊት በምስዋው ቀኝ የሚኖር የሚካኤል ጽላት ነው። እኒህም በድንጋይ ሰሌዳ ላይ የተቀረጹ የእግዚአብሔር የሕጉ ቃላት ናቸው። የእግዚአብሔር መልአክ ይህንን ተናግሮ ተሰወረ። ከብዙ ዓመታት በኋላ ዑራኤል ምስራች ተናጋሪነት ስሙ ሱቱኤል የተባለ በኋላም በአርፋድ ገዳም በረሃ ዕዝራ የመላእክት ተብሎ የተሰየመው ተወለደ። ኢየሩሳሌምን በጽርና በባቢሎን ጦርነት ምድረ በዳ ሆና በጠፋች ጊዜ ካህናቶቿና ነቢያቶቿ፣ የእስራኤል ልጆች ሊቃውንቶቿ፣ ሌዋውያኖቿ በተገደሉ ጊዜ፣ ደናግሎቿና ጎልማሶቿ በተማረኩ ጊዜ ይህ ዕዝራ ነበረ። እንዲሁም 44ቱ የኦሪትና የነቢያት መጻሕፍት በተቃጠሉና በተማረኩ ጊዜ ሽማግሌዎችና ሕፃናት፣ የእንስሳት ሁሉ መንጋ በየቦታቸው የነበሩት በአረማውያን ሰይፍና ጦር ፈጽመው በጠፉ ጊዜ ይህ ዕዝራ ነበር። ሱቱኤል የተባለ ዕዝራም ጽዮንን ባሏ እንደሞተባት በሴት አምሳል ስትተክዝና ስታለቅስ በእግዚአብሔር ፈቃድ ያገኛት። ያዘነችና የተከዘች ሆና ባያት ጊዜ እኛንስ በጽዮን ምክንያት ያገኘንን ለቅሶ አታይምን ሲል ዕዝራ አይቶ ተናገራት። መቅደሳችን እንደፈረሰና ማለት ከእግዚአብሔር አገልግሎት እንዳንርቅ የታዘዝነው ትእዛዝ እንደተሻረ መመኪያችንም እንደወደቀና ምስጋናችን እንደተዘጋ አታይምን ሲል ዕዝራ አይቶ ተናገራት። የዓይናችን ብርሃን እንደጠፋና የእግዚአብሔር የሕጉ ማደሪያ ጽዮን እንደተማረከች አታይምን ሲል ዕዝራ አይቶ ተናገራት። ካህኖቻችን በእሳት እንደተቃጠሉና ሌዋውያኖቻችን እንደተማረኩ አታይምን ሲል ዕዝራ አይቶ ተናገራት። ደናግሎቻችን እንደተገደሉና ደጋጎቹ ሰዎቻችን እንደተንገላቱ፣ ጎልማሶቻችን እንዳለቀሱ አታይምን ሲል ዕዝራ አይቶ ተናገራት። የቅድስና መሳሪያችን የኃጢአት መሳሪያ ሆነ፣ ምስክርነታችንም ረከሰ፣ ጌቶቻችንም ጎሰቆሉ ሲል ዕዝራ አይቶ ተናገራት። ከዚህም ይልቅ ጽዮን ተዘጋች፣ በእሷ የነበረው ክብሯም ተገፈፈ፣ እኛም በጠላቶቻችን እጅ ተያዝን ሲል ዕዝራ አይቶ ተናገራት። ይህንን ሲናገራት እንዳይቀርባት ፈራ፣ ደነገጠ፣ በድንገት ፊቷ ከፀሐይ ይልቅ የበለጠ አብርቷልና። ዕዝራም ጽዮን እንደሆነች አወቀና ነቢያት በመንፈስ ቅዱስ እየተመሩ በትንቢት ያዩሽ ወይም የተነበዩልሽ አንቺ ነሽ አላት።
እነሆ በደብረ ጽዮን ላይ ብርሃንን የሚገልጽ የእግዚአብሔር ቃል ይመጣል። ከዚህ በኋላ ዕዝራ ስለ ጽዮን መሰደድና መጎስቆል፣ ስለ ሕዝቧም መማረክና ስለ መጻሕፍቶቿ መጥፋት እያለቀሰ ወደ ፍርሃቱ ተመለሰ። ዕዝራ በምድረ ራፌድ መሪር የሆነ እንባውን እያፈሰሰና እያለቀሰ 40 ቀንና 40 ሌሊት ጾመ። ዕዝራ ጾሙን ከፈጸመ በኋላ የመላእክት አለቃ የሆነ የእግዚአብሔር መልእክተኛው ስሙ ኡራኤል የተባለ መልአክ የእሳት ጽዋ ይዞ ከሰማይ መጣና ይጠጣው ዘንድ ሰጠው። ዕዝራም እሳትህንስ እኔ ወደ አፌ ጨምረው ዘንድ ከቶ አይቻለኝም አለው። ያን ጊዜ መልአኩ የእግዚአብሔርን ትእዛዝ ከቶ ለማቃለል ትችላለህን? በማለት ገሰጸው። ያን ጊዜ ዕዝራ በፍርሃትና በመንቀጥቀጥ ጽዋ እሳቱን ጠጣ። ዕዝራም በመንፈስ ቅዱስ ሰከረና የእግዚአብሔርን ቃል በልቦናው እየገሳ ወይን እንዳሰከረው ሰው በጀርባው እንደ በቅሎ ተንከባለለ። ያን ጊዜ እግዚአብሔር የተሰወረውንና የተገለጠውን ምስጢር ገለጠለትና ከአፉ የሚወጣውን ቃል ይጽፉ ዘንድ ብዙ ጻፎችን እንዲያመጡለት በእጁ ጠቀሰ። ከዚያም 44 የሚሆኑ የመጻሕፍት መምህራንን ተሰብስበው መጡ። ማኅሌታይ የሚሆን ዕዝራ ሱቱኤልም በመካከላቸው ተቀመጠና 24ቱን መጻሕፍተ ኦሪትን የሚጽፉ በቀኙ 20ውን የነቢያትን መጻሕፍትንና የእስራኤልን ትውልድ የሚገዙ ስለ እስራኤል ነገሥታት ታሪክ በየነገዳቸው የሚጽፉትን በግራ አስቀምጦ ያን ጊዜ ይናገር ጀመር። ዕዝራም የኦሪትንና የነቢያትን መጻሕፍት ሁሉ በአገሩ ቋንቋ በ7 ቀን ውስጥ አዘጋጀ። ዕዝራም የእግዚአብሔርን ቃል የሚናገሩ መጻሕፍትን ሲያዘጋጅ ወተትና ውኃ በአንድ ጽዋ ተቀላቅለው አንድ እንዲሆኑ ለየብቻቸው በሕሊናው ተጨመሩ እንጂ ተለይተው አልቀሩበትም። በዚህ ሁኔታ ዕዝራ የሕሊናውን ምኞት ፈጽሞ ከእግዚአብሔር ዘንድ በተሰጠው ምስጢር በትጋቱ 44ቱን መጻሕፍት ብሉያትን አዘጋጀ። ለሦስትነቱና ለአንድነቱ ክብርና ምስጋና ገንዘቡ የሆነ እሱ ለነቢዩ ለዕዝራ ምስጢሩን እንደገለጠ ለእኛም የመለኮትነቱን ምስጢር ይገልጥልን ዘንድ እንዲሁም የመንግሥቱን የቸርነቱን ገናንነት እንናገር ዘንድ ከዛሬ ጀምሮ እስከ ዘለዓለሙ ይግለጽልን። አሜን።